بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله زاري درساتين زاري من قدرلن الحروف العربية يميلو درس ባለፈው ላይ ካቆምንበት ኢንሻአላህ እንቀጥላለን። ባለፈው ደርሳችን ያው ስናይ የነበረው ገጽ 23 ላይ ያለውን ስለ ተንዊን ወይም የተደራረቡ የሆኑ ሐረካዎች ፈትሐተይን ከስረተይን የሚለውን ባለፈው ደርሳችን ላይ አይተን ነበር። ዛሬ ደግሞ ከዛ የቀጠለው ገጽ 30 ላይ የሚገኘው መለማመድን ነው የበለጠ ትኩረት የምናደርገው ዛሬ ኢንሻአላህ። ከዛው ካቆምንበት እንቀጥላለን። ጠይብ እንግዲህ ርዕሱ ምን ይላል? ድርብ ፈትሐ ይላል። ከፈትሐ ጀምሮ ፈትሐን እንለማመዳለን ማለት ነው። ድርብ ፈትሐ ብሎ ማለት ነው ፈትሐተይን ማለት ነው። እንግዲህ ስሙ ፈትሐተይን ነው። ፊደሉ ለምሳሌ እንግዲህ ይሄ ፊደሉ ነው ብለን ብንወስደው ከታች ያለችዋል ፊደል አራት ብለን ብንወስድ ከላይ ያለው ደግሞ ምንድነው ፈትሐተይን ይሆናል ማለት ነው። አሁን ከዚህ ከሰረዙ ወይም ከዛኛው በታች ቢሆን ኖሮ ምንድነው የሚሆነው? ከዚህኛው በታች ሆኖ ኖሮ ቢሆን ከስራተይን ነበር የሚሆነው የነበረው ማለት ነው። طيب ፈትሐተይን በይበልጥ ለመረዳት የሚከተሉት ምሳሌዎች ያንቡ ይላል። طيب ስለዚህ ቀጥታ ወደ ቂራት ነው የምንገባው። ጀን ጀን በን በን ደን ደን خي خيط خيط أن خيط أن وطئ أن وطئ أن قريبا قريبا قانتا قانتا أحدا أحدا طيب እንግዲህ እዚህ ላይ ትኩረት ማድረግ ያለብን ዋና የተፈለገው ምንድነው እዚህ ላይ ፈትሐተይኖች ናቸው። መጨረሻ ላይ ያሉት ፈትሐተይኖች ናቸው። ከዛ በፊት ያሉት ከዚህ በፊት ደርስ ላይ ያሳለፍነው አቀራር ነው። ትኩረት የምናደርገው ያው መዶችን ሌሎችን መጠበቅ አለብን፣ ግን እዚህ ላይ ፈትሐተይኑን በደንብ ከርዕሳችን መውጣት የለብንም ማለት ነው። طيب ሐ ሮ ጀን ሐሮጀን كدحن كدحا شيوخا شيوخا أبدا أبدا أثاثا أثاثا بساطا بساطا غليظا غليظا سواعا سواعا بلاغا بلاغا صحفا صحفا ركزا ሪክዘም እዚህ እንግዲህ መኖር የነበረበት እዚህ ላይ ፈትሐተይን አንድ ፈትሐ ነበረ፣ ግን ፈትሐተይን ወደ ምን ገልብጦታል? ወደ ሚም ስለገለበጠው የምንለው ምንድነው? ሪክዘን ሳይሆን ሪክዘም ዘም ነው የምንለው። ሪክዘም
كن داركن وكيلا وكيلا ثقالا ثقالا ملوما ملوما جرزا جرزا شمسا شمسا معاشا معاشا قصصا قصصا عرضا عرضا طيب ገጽ 30 ጨርሰናል። ወደ ገጽ 31 ስንሄድ طيب እዚህ ላይ የሚያሳየን ያው የከስራተይን ነው። የፈትሐተይን ልምምድ እዚህ ላይ ጨርሰናል። የመጀመሪያ ያን በደንብ ተክራር መደረግ አለበት። ከስራተይንን ኢንሻአላህ እንቀጥል። ዚን ዚን ጂን ጂን ቲን ቲን نبأ نبأ حمأ حمأ طيب እዚህ ላይ ነ ካልን በኋላ ከባ አለ፣ ከኑን በኋላ ባ አለ። ስለዚህ ከዛ በኋላ ደግሞ ቆም ያለችዋ አሊፍ ብለን እንዳንቀራት። አሊፍ አይደለችም፣ የሀምዝ መቀመጫ ናት። ሀምዝ ከታች አለች፣ ለሀምዝ መቀመጫ ተደርገን የመጣች። አሁን እዚህ ላይ ስንቀራ ነባ እንዳንል፣ ለምሳሌ የባውን መሳቢያ አድርገን ነባ ኢን ብለን እንዳንቀራ። አሊፏ የመጣችበት ምክንያት ምንድን ነው? ለሀምዝ መቀመጫ ነው ማለት ነው። ስለዚህ አሊፍ ላይ ወይም ዋው ላይ ወይም ያ ላይ ከታችም ከላይ የሚሆን ሀምዝ ከተቀመጠ ዋው ያ አሊፎቹ አይነበቡም። ከዚህ በፊት መጀመሪያ አካባቢ አሳልፈናል የዚህን ደርስ ማለት ነው። ስለዚህ የሚነበበው ማን ነው? ሀምዝ ነው ማለት ነው። ስለዚህ እዚህኛው ላይ አሁን የተፈለገው እዚህ ላይ አሊፏ አልተፈለገችም፣ የተፈለገችው ሀምዝ ናት። አሊፏ ምንድናት? የሀምዝ መቀመጫ ናት። ይህን በደንብ እንያዝ። በተመሳሳይ እዚህኛውም ላይ እንደዛ ነው የሚሆነው ማለት ነው። ሌላም ቦታ ቢመጣልን አሊፍ ላይ ብቻ ሳይሆን ዋውም ተጽፎ ከላይ ሀምዝ ከተደረገ ወይም ከታች ሀምዝ ከተደረገ፣ ያ ተጽፎ ከላይ ሀምዝ ከተደረገ ወይም ከታች ሀምዝ ከተደረገ አሁንም ያ ዋው አይነበቡም ማለት ነው። የሚነበቡ ማን ነው? ሀምዝ ነው ማለት ነው። እዚህም ላይ በተመሳሳይ طيب شعب شعب بيت بيت مكث مكث بهيج بهيج حلية حلية أيد أيد حنيذ حنيذ سور سور زنيم زنيم أناس
سن أناس غ واش غواش هزوا 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 وزنا وزنا علقة علقة مددا مددا ظليل ظليل معروف معروف تدميرا تدميرا لوط لوط حفيظ حفيظ جوع جوع سببا سببا جرف جرف طيب ስለዚህ ኢንሻአላህ 31ኛ ገጽ ይሄን ይመስላል። ለዛሬ ደርሳችን እዚህ ላይ ተወቁፍ እናድርግና ቀጣዩ ደግሞ 32 ገጽን በአላህ Subhanahu Wa Ta'ala ፍቃድ እንቀጥላለን። ስለዚህ እነዚህን ያው በደንብ አድርገን መለማመድ ያስፈልጋል። ያው እዚህ ላይ ቁርአን ላይ ያሉ ነገራቶች ሁሉ እዚህ ቃዒዳ ላይ ጨርሰን ነው የምንሄደው። ማለት አቀራሩን እዚህ ላይ ጨርሰን ቁርአን ወደ ቲላዋ በምንገባበት ሰዓት ቀጥታ ቁርአኑ ቲላዋ ማድረግ ነው። እነዚህን በእርግጠኝነት በትክክል ከተረዳን ከመጀመሪያ ደርሳችን እስካሁን ያለው በትክክል ከተረዳን ቁርአኑ ምንም የሚያስቸግርበት ሁኔታ የለም ማለት ነው። ስለዚህ አሁን እየቀራን ያለነውን በደንብ ተክራር ይደረግ። ከዚህ በፊት ያለፉ ቪዲዮዎችን እያየን እነሱን እያስተዋወስን ትኩረት አድርገን ተክራር እናድርግ። ኢንሻአላህ ቂራታችን በአላህ Subhanahu Wa Ta'ala ፍቃድ በደንብ መስተካከል ይችላል። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.